ወዳጃችን የሀገር እንግሊዝ ዜጎች ራሳቸውን ከቦዘኔና ሰካራም ተርቦች ጥቃት በንቃት እንድትጠብቁ ይሁን የሚል ማስጠንቀቂያ ከሰሞኑ ተላልፎላቸዋል። አወቋቸው አይደል እነዚህ ጣሪያና ግድግዳ ላይ መኖሪያቸውን በጭቃ መርገው ሰርተው የሚኖሩትን ተርቦች? አዎ እነሱ አሁን ስራ ፈት ቦዘኔና ሰካራም ሆነዋልና ሊያደርሱባችሁ ከሚችሉት ጥቃት ነው እንግሊዛውያኑ ራሳችሁን ጠብቁ የሚል ማስጠንቀቂያ የተላለፈላቸው። የአደጋ ጊዜ ማስጠንቀቂያውን ያስተላለፉት ደግሞ በተባይና ነፍሳቶች ላይ ጥናት የሚያደርጉ ሙያተኞች ናቸው። ነገሩ ምን መሰሎት? አሁን ላይ እንግሊዛውያን ከፍተኛ ሙቀት ያለውን የበጋ ጊዜያቸውን እያሳለፉም አይደል? እንዲህ ባለው ጊዜ ደግሞ እነሱ ጀርመን ዋስፕ ሲሉ የሚጠሯቸውና ባለቢጫ ጃኬቶቹ በሚል መለያቸው የሚያውቋቸው የተርብ ዝርያዎች ስራቸውን ጨርሰው የሚቦዝኑበት ወቅት ነው። ማለትም ሰራተኞቹ ተርቦች ንግስቷን ተርብ የሚንከባከቡበት ስራቸው የሚገባደድበት ጊዜ በመሆኑ ካለ ስራ ሲንጎማለሉ የሚውሉበት ወቅት ነው። በዚህ ጊዜ ደግሞ በመኖሪያ ጎጇቸው ያከማቿቸውንና ወደ መበላሸቱ ግድም እየተጠጉ ያሉ ምግቦችን አብዝተው ስለሚመገቡ ጥምቢራቸው እስኪዞር ሰክረው ጸብ ያለሽ በዳቦ እያሉ የሚንገላወዱበት ወቅትም ጭምር እንደሆነ ነው ተመራማሪዎቹ የሚናገሩት። እናም እነዚህ ተርቦች ብስጩ በሚሆኑበትና ደርሰው ያገኙትን ሰው በሚናደፉበት በዚህ ጊዜ እንግሊዛውያን ራሳቸውን ከጥቃት ሊከላከሉ ይገባል እያሉ የሚገኙት ተመራማሪዎቹ ባለቢጫ ጃኬቶቹ ተርቦች ሲናደፉ የሚፈጥሩት ህመም አይጣል እንደሆነም ነው አበክረው እየተናገሩ ያሉት። ንግስቷ ተርብ እንቁላሎች መጣሏን በምታገባድድበት በዚህ ወቅት ትላልቆቹና ግዙፎቹ ሰራተኞቹ ተርቦች ስራ ፈትና በተበላሸ ምግብ ስካር አቅላቸውን ይሳቱ ስለሚሆኑ ሽርሽር ብለው ወጣ የሚሉና ጓሯቸው ላይ ምግብ ጠባብሰን እንብላ የሚሉ እንግሊዛውያን ሊጠነቀቋቸው ይገባል እያሉ ናቸው ተመራማሪዎቹ። ይህም ብቻ አይደል ግብግብ እንገጥማቸዋለን ብላችሁ አጓጉል ነገር ብትሞክሩ ግብረ አበሮቻቸውን ጠርተው የሰከሩት ቦዘኔ ተርቦች የሚፈጽሙት የነደፋ ዱላ የከፋ ይሆናል ሲሉም ነው ያስጠነቀቁት። እናም እዝ ያለ ሲዞራችሁ አልፎ ተርፎም እየመጣ ቢጋጫችሁ ይሄ የሰከረ ስራ ፈት ተርብ ራሱ ነገር ፈልጎ ሊጣላችሁና ሊነድፋችሁ ብሎ ስለሚሆን እሱ ሲደነፋ እናንተ ዝም ብላችሁ ተረጋግታችሁ ልታሳልፉት ነው የሚገባችሁ እንጂ እንጣላ ብላችሁ ያዝ እንግዲህ ብትሉት ልክ እንደሱ ስራ ፈተው ጸብ ያለሽ እያሉ ለሚዞሩት ወዳጅ ዘመዶቹ መልእክት ይሰድላቸውና ተባብረው ጉድ ያደርጉታል የሚል ምክራቸውንም ነው ጀርመን ዋስፕን አብዝተው የሚያውቁት ተመራማሪዎች የተናገሩት። የተርቡ ንድፊያ ህፃናት ላይ የሚያደርሰው ጉዳት የከፋ ይሆናልም ብለዋል። ወዳጃችን ተርቦችም ሰክረው ማን ወንድ እንግሊዛዊ ነው ወጥቶ የሚሞክረን ማለታቸው አስገራሚ መሆኑ እንዳለ ሆኖ ተመራማሪዎቹ እንዲህ ያለውን ነገር አጥንተው ዜጎቻቸው አጓጉል ከተርብ ጋር ተጣልተው እንዳይጎዱ አስቀድመው ምክር አዘል ማስጠንቀቂያ ማስተላለፋቸው የሚደነቅ ነው። እናም እዚህኛ ጋርም የሚሰሩ ጥናትና ምርምሮች እንዲህ የሰውን ችግር የሚፈቱና ችግሮችን አስቀድመው መከላከል የሚያስችሉ ሊሆኑ ይገባል ለማለት ወደናል።